አማንን እየፈለከው ነው እንዴ? ማነህ? ምንድነው? ጀመረ ኳላን ዞር ብለህ እኔ አማን ነኝ የጨካኙ ቀኝ እጅ። ከሆነ በኋላ ጨዋታው በይፋ ተጀምሯል። በኢየሱስ ስም ዳኒ ቆይ ተረጋጋ። ወይኔ አማን ለአንድ ደቂቃ ልብሴ ሊቀይር ቦታ እንዲያደርጋል። ቆይ መደወልማ አለብኝ ለሰጥ አይ ብዬ አለብኝ ሰባ ሄሎ ሰጥ ወይ ሰባ ስራ ትልቅ ችግር ተፈጥሯል። የምን ችግር? ብቻ ሮቤልና አማን ጉዳዩ እንዳትይ። አዎ በደንብ ነው የመታው። ለዛም ከአንዴም ሁለቴ ፍጹም እንዳይነሳ አድርጎ ነው የመታው። ምን እና ሮቤላው እንደና ነው? ደህና ነው ግን ደግሞ ማለት ነው አማንን ለመፈለግ ሄዷል። ቶሎ በል ፍጠን ድረስለት። እሺ ሰባ እኔ እንደምንም ብዬ አስቆመዋለሁ። አፍጥነው። እሺ ዳን ተነስ። ቆይ ያቺ ልጅ ወይ ጠፋች? ህይወት ግን ወዴት ነው የጠፋችው? እኔ እዚህ ቀልድ አይደለም የመጣሁት እሷን ለማግኘት እንጂ ከተማም ቢበዛም ህዝቡም ቢበዛም ከየትም ብያገኝሻለሁ። እኔ እዚህ ቀልድ አይደለም የመጣሁት እሷን ለማግኘት እንጂ ከየትም ብዬ ነው ማግኘሽ። እንዴ ያቺ ናርዶስ ሴት አይደለች እንዴ? ቆይ ዛሬ ምን ተገንቶ ነው ብቻን ቁጭ ብላ የምትስቀው? ይሄ ደግሞ አዲሱ ሴራ መሆኑ ነው። እስኪ ለማንኛውም እጀልን ላጣራ ሁሉን። ናርዲ ደህና ነሽ እህቴ? ቁጭ በይ። እኔ መቀመጣለሁ። አንቺ ግን ምን ሆነሽ እንደዚህ ሰቅብሳቂ ሆንሽ? ስቄያለሁ እንዴ? እሱን ታዩና ዛሬ ከቤት 12 ሰዓት ሳይሞላ በዛ ሰዓት ወጣሽ። እስካሁን የት ሆነሽ ነው እንዴ? ናርዲ ያው ከጓደኞቼ ጋር ነው። ሌላ የት ይሆናለሁ? ውሸት አልፈልግም። ጓደኛ እንደሌለሽ እኮ ጠንቅቄ አውቃለሁ። ያቺ ተንከሲስ ናት። እሷም ደግሞ የለችም እዚህ። ናርዲ ህይወት እኮ ተመልሳለች። አልነገርኩሽም እንዴ? ምን? አዎ ተመልሳለች። ህይወት ምን አሰበሽ ነው ድጋሚ የመጣሽው? ናርዲ ምን እያልሽ ነው? አረ ምንም እኮ አላልኩም እህቴ። ደግሞ ሰምቼልሻለሁ ከአማን ጋር ያለሽ ነገር ከሱ ልጅ ብትርቂ ይሻልሻል። አይሆንሽም። ይቅርታ እህቴ፣ እኔ አማንን እናፈቅረዋለሁ ማለት አልችልም። ቢሆንም ጨርሻለሁ። የልቤ ሰው አይደለም። አይሆንሽም። በቃ ጨረስኩ። ምንድነው አፍሽ የሚሸተው? አፍሽ ይሸታል? እየተሳደብክ ነው? አይደለም እንደሱ አይደለም ግን ይሸታል ነው አልኩሽ። ሽንቶ ማሽኑ ግን አንተ ምንድነው? እስቲ ዘፈንልኝ፣ ሙዚቅልኝ እንዴ። እኔ እኮ ዘፈን እኮ አልችልም። አዎ አራዳ ልጅ አይደለ እንዴ? አራዳ ልጅ ደግሞ አልችልም አይሆንም ምናምን ነገር የሚባል ነገር የለም። አልችልም እኔ ሙዚቃማ አልችልም። አባ አታስደብረኛ ናቲ። አይ በቃ እሺ እኔ አላንቺ መቻ አይሆንም። አዎ ወዘኔ አይሆንም። ለማውራት ብቻ ለማውራት ተጠቀምበት፣ እንዳዘፍንበት። እሺ እሺ ባይሆን በስፋንታ ቺፕስ ልጋብዝሽ። እስቲ ደግ አራጂ ደይ ጠፋ ሰው አለሽ እንዴ? ባምቢ እንዴት ነሽ? ምን ተገኝቶ ነው እንደዚህ መጥፋታሽ? እኔማ አልጠፋሁም። አንቺ ጠፋሽ፣ ተለውጠሻል በጣም። ምን ነው ደግሞ ነው የተለወጠው? ሰው እኮ መጀመሪያ
ባህሪው አይደለም የሚለወጠው፣ መጀመሪያ ውስጡ ነው የሚለወጠው። ሰው ደግሞ አንድ ሰው ሲቀርብ ልቡ ይለወጣል። አንቺ ያው ጥዬሽ እንደልኩት አይደለ እንዴ? በቃ ፍልስፍናሽ ምናምን አይተውሽማ። ይሄ እኮ ፍልስፍና አይደለም፣ እውነት ነው። አንቺ ነኝ እንደዚህ ነገር እንደማይመቸኝ ታውቂ የለ እንዴ? እኔም እንዲነካካሽ አልፈልግም። ያን ነው የምልሽ። ብቻ ውስጥሽ ደስ ያለው ይመስለኛል። ኦ ሴትዮ አንቺ ትንሽ ከቆየ ወደ ያም ነገር ቶሎሽ በቃ ኧረ ቻው ቻው። አዎ አለቃ። አቤት። አዲስ ነገር ተፈጥሯል። ምን አዲስ ነገር አለሽ? ቀጥል። አማን ሮቤልን አቁስሎታል። ለምንድን ነው ያቆሰለው? እንደሚመስለኝ ከሆነ ተቆጥቶበት ነው። ነገሩ ከእጁ ወጣበት። ወይኔ አማን፣ ምን ያህል ሮቤል እንደምፈልገው ሳያቀርቱ ነው። ከልጅነቴ ጀምሮ ያደረገብኝን ቁስል አባቴና አባቱ ያላቸውን ግንኙነት ታውቃለህ አይደለ? ቢከም አንተ እንደምትለው ቀልድ ስራ አይደለም ያስኩት፣ የህይወትና የሞት ጉዳይ ነው። ይሄ ሮቤል የተባለ ደነዝ ደግሞ በህይወት እያለ አንተ ቁጭ ማለታችሁ አማንንም አንተንም እጨርሳችኋለሁ። ገባህ አይደለ? አዎ ገብቶኛል። ስለዚህ በትክክል ስማኝ። አማን ይሄንን ስህተቱን ማስተካከል የማይችል ከሆነ ሁለታችሁንም ሲኦል የሚያስጠላ አይነት ህይወት ውስጥ ነው የምከታችሁ። ስለዚህ አሁንም እያዳመጥከኝ ቢከም ድጋሚ አልደግመው። እሺ ሄደክ ለአማን ያዝረከረከውን ነገር አስተካክል ብለሃለች በለው። የሱን ያዝረከረከው ማንም ሰው ያስተካክልለት። ገባህ አይደለ? አዎ ገብቶኛል። ስለዚህ አንድ ችግር ቢፈጠር ካንተ ራስ አልወርድ፣ ምክንያቱም አስረድቻለሁ። አሁን ከፊት ሄድልኝ። ሮቤል ምን ሆነክ ነው? ቆይ ማን እንደዛ አደረገ? ለምን አልነግረኝም? ምን አገባሽ አንቺ ሰይጣን? ምንድን ነው ምን አገባሽ ማለት ምን ማለት ነው? ማን እንደዛ አደረገ? ምን አገባሽ? ምን አገባሽ? ምን አገባሽ? ሮቤል እሱን ተውና ማነው እንደዚህ ያደረገ? ቆቆቆቆ አንቺ ምን አስበሽ ነው? ባለፈው እግርሽ ስር ወድቄ እንደዛ ስለምንሽ ስለ ቤተሰቦችሽ ጠይቅሽ ጥለሽኝ አይደል ጠፋሽው? ደግሞ ምን አስበሽ ነው ወደ ቤት መጣሽው? በቃ ውጭልኝ ብዬሻለሁ እኮ አንቺ። ኧረ ሮቤል በፈጠረ እሱን ተው። ማነው እንደዚህ ያደረገ? ለምን አልነግረኝም? አልፈልግም ውጡልኝ ያልኩ እኮ ነው ከወቴ። ደግሞ አንቺና ጓደኛሽ ወንድምና እኔ ማጥፋት ነው የምትፈልጉት? ምን ማለት እንደዚህ ያደረገች ናርዶስ እንዳትሆን ስሟን እንዳጠርብኝ አንቺ አትጥርብኝ ስሟን። አዎ እሷ ናት ማለት ነው። ወይኔ ናርዶስ አጣፋሻለሁ። ሰዓት መስለም ሰይጣን አማን የእናት ወር ተመለሰ ብገባ እንኳን አታመልጠኝም። ለሰራከው ስራ እያንዳንዱን ቆጥሬ ዋጋ አስከፍልሃለሁ። አሁን ደግሞ የከብት ካየኝ ኧረ የሆነ ሰው ለውጥ አንቺ በዚህ ደግሞ እንሰረች ራሴን መለወጥ ከጀመርኩ ቆየሁ። ያው እኮ ነሽ የወጣው ላደረትሽ ምናምን እንዳለ እኮ ነሽ ራስሽ። ድሮስ አንቺ ምን ታውቂያለሽ ሰው ከማመነጫጨቅ ውጪ? እና ታዲያ ሰው ካላመነጫጨኩኝ የቱ ጋር ነው ላይፍነቱን የኖርኩት? ኧረ ተይኝ በእናትሽ አንቺ በጣም ቀልተኛለሽ። እኔ እኮ ለአንቺ ስለ ይሄ ሁሉ ነገር የጀመርኩት ታውቂያለሽ። ጀመረ ደግሞ በሰላም እያወራን አሁን እዚህ ጋር ይሄን ነገር ምን አመጣው? አፍሽ ምንድን ነው? የሆነ ጠረን አለው። ጀመርሽ እንደ ያንን ነገር እንዴ ታያላችሁ? ያቆምኩኝ አንድ ያቦ ምንድን ነው የምትሉኝ እናንተ? ችሪሽ ጀመረች እንደ ነገር ይሁን። በማንኛውም ወደ ስፖርት ይሆናልስ ሶል ማን እውነት ሰዓቱን ጠብቆ ወደ አንቺ እየቀረበ ነው። አንተ ማን ነህ? ምኑን ነው ደግሞ? ለምንስ ትከተለኛለህ? እውነት ራሱ ወደ አንቺ እየመጣ ነው።
ከምታስቢው በላይ ቅርብ ነው፣ ግን አይኖችሽ ገና አልተከፈቱም። ምኑን? ባቡም ከምታስቢው በላይ ቅርብ ነው። ባባ ነው ያልከው? እባክህ የት ነው ያለው? ባባን አገናኘኝ እባክህ፣ ያለበትን ንገረኝ። አይ ምንም አይደለም። በቃ እዚህ እኮ ሰው ያለ መስሎኝ ነበር። ነይ እንሂድ በቃ። እሺ በቃ ነይ እንሂድ። ወይ እብድ መሆን እንደዚህ ነፃነት አለው እንዴ? ሰው ሁሉ ሲፈልግ ይባታል፣ ሲፈልግ ይደባደባል። ከዛ ሰዎች ደግሞ እሷ ጤነኛ አይደለችም እንዴ ብለው ያልፋሉ። ምን አይነት ጉድ ነው ደግሞ? አሁንስ እብድ ብሆን ይሻለኛል መሰለኝ። የውስጤን በሙሉ መናገር እችላለሁ። ሰዎችም እብድ ናት እያሉ ነው የሚያልፉኝ። ሌላም የተሻለ ነገር የለም። ውሻ ደግሞ ምንድነው የሚያፈጥብኝ? በፈጣሪ ስም ደግሞ እንዴት ነው የሚያስጠላው? በስመ አብ ወወልድ ወመንፈስ ቅዱስ ነው። በስመ አብ ወወልድ ወመንፈስ ቅዱስ እንዴት ነው ደግሞ የሚያስፈራው? ይሄማ ከኔ በፊት አብራል። አቤት ምን ሆነሽ ነው? ምን ማለት ነው? እየተለማመድኩኝ ነው። ምንድን ነው የምትለማመጂው? እብደት። በይ መልካም ልምምድ ይሆንልሽ። ሙሉ ሳታብድ እንደዚህ የተፈራሽማ ስታብድ መንገዱን ነው የምትዘጋው። ሄሎ ቦስ፣ ምንድነው ያደረከው? ቦስ ምንም የተፈጠረ አዲስ ነገር የለም። አማን እኔን ለማታለል እንዳትሞክር። እኔ ሳምሪ ነኝ፣ ማንም አያታልለኝም። እሺ ምንድነው ንገሪ። የተፈጠረውን እያወቅህ እኔን ትጠይቃለህ? እሺ ቦስ ይቅርታ። በቃ ይቅርታህን እዛው ጨርሰው፣ እኔ ጋር አታለቃቅስ። እሺ አሁኑኑ በተለመደ ቦታ ፈልጋለሁ፣ ቶሎ ና። እሺ ቦስ እመጣለሁ። አማን አናቴን ለሁለት ነው ማካፍልልህ። የእናቴ ወድ ቢገባ እንኳን አታመልጠኝም። ሰራልህ ያለው ሮቤል ተረጋጋ። ሮቤል እኔ ልጎዳ አይደለም፣ አትፍራኝ። ይሄ ደግሞ ማን ነው? ቆይ ሮቤል እኔ ልጎዳ አይደለም። ብቻ አማን ልኮ እንዳይወድ። አረ እንደዛ አይደለም ሮቤል፣ አንድ ብቻ ነው አንድ ነገር እውነት ብቻ ነው። እዛው ተረጋጋ ሮቤል። አንዴ ድንጋይ አሰብ ልትነግረኝ መጀመሪያ እነግርሃለሁ። ምን ሰው ሁሉ ችግር አለበት። ትበላታለህ። አንቺ ምንድን ነው ያደረግሽው እንዴ? ተረጋጊ። ምንድነው እንደ እብድ የሚያስጮህሽ? ነገሩን ደግሞ ግልጽ አድርጊልኝ። ምንድነው እብድ ያልሽው ነው? ኮኪ እችና ታቀመሽ። ሰምኛለሽ ናርዶስ፣ የሮቤል ጫፉ ላይ እንኳን ብትደርሺ አጠፋሻለሁ። እሺ ኮኪ፣ እስካሁን ድረስ ዝም ያልኩሽ የጓደኝነት ሰብአዊነት ፍቅር ይዞኝ እንጂ ማስቀየም አቅቶኝ አይደለም። አንድ ነገር ግን ልምከር፣ እንደ እህት ልምከርሽ፣ ከኔ ጋር መጋፈጡን ብትታዩ ይሻልሻል። እኔም አንድ ምክር ልምከርሽ። እሺ የሮቤል ጫፍ ላይ እንኳን ብትደርሺ አጠፋሻለሁ ናርዶስ፣ አጠፋሻለሁ። እሺ ስለዚህ ጦርነቱ በይፋ ተጀምሯል ማለት ነው። በትክክል ሁሉን ነገር እንግዲህ ለማየት ያብቃሽ። እናያለን። ጠብቂኝ። የቅጣት ጅራፌን አንቺ ላይ ማጮሃለሁ። ሮቤል ቁም! ሮቤል ለምን እንደምትከተለኝ? ምንድነው የምትፈልገው? አንተን ላስቆምህ። ምክንያቱም እንደዚህ ተናደህ ሄደህ የማይሆን ነገር ነው የምታደርገው። ኧረ እባክህ ወንድሜ ሳደባው ዝም ልበል አንተ? ተረጋጋ ሮቤል። እንደዚህ ተቆጣ ምንም ነገር የሚሆን አይችልም። ቆይ አንተ ማን አንተ? ሮቤል አሁን አንተ ብቻህን አይደለም፣ እኔ ላግዝህ ነው የመጣሁት። በምን ምክንያት ነው የምታግዘኝ? ተረጋጋ። እሱ ታሪኩ ረጅም ነው። ልረጋጋ? አዎ ሮቤል። ሲጀመር ሰው ማመን ቀበሮ ነው። እሺ አንተና ምኛ ነው የምረጋጋው? አባል እኮ ነው እንደመጣው በውቴ አይደለም ሮቤል። አሁን ሁሉም ነገር በጊዜ ይገባሃል። አንዴ ብቻ ተረጋጋ። አድምጥ። አትከተለኝ ሰውዬ። ሮቤል ቁም፣ አናግረኝ ሮቤል።
ስማማ ናቲ፣ ቆይ እኔ እናንተ እስቲ ከችብስ ከሳምቡሳ ከርጥ ምናምን ትንሽ ነው እስቲ ወደ ጁስ ምናምን ነገር እንደሌለ መቼም ገባና ፍቅር ላንቺ ፈጣን ምግብ ነው እንዴ? ፍቅር እኮ እንደ ችብስ ነው፣ ቀስ ተብሎ ነው የሚበላው። እሺ ደግሞ ምንም የመሰራስነት ነው ይሄ አላውቅልህም። ብቻ ሆነ አላ እስቲ አልፎልን እኛም በርገራችንን ቀረ ያረጋው ነው አሪፍ ነው ያሰው እኔ እንኳን ፍላሳ አይደለሁም። እውነታ ነው ሊሆን ይችላል ግን አላ ፍቅር ምናምን ነገር አፍ ላይ ምናምን ብቻ ከሆነ ይደብራል። አላ ወደ ውስጥም ምናምን ገባ ብለን ታረጉ ነው ደስ የሚል። እኔ ቆያለሁ። ቃል ከንፈል ነው መቆየት ግን ልብ ነው ሊሆን ይችላል እንግዲህ ነው ታላቀም እንደዚህ። ለማንኛውም አመሰግናለሁ። በሚቀጥለው ግን አልዘፍንም ምናምን ብትል እቴትዬን አልፋታም። ያው በችብስ ይካካሳላ እሱን እናያለን። በችብስ ብቻ እንፋታለን። እኔ ምንሽ የቅድም ልጅ ግማናት ተስማክሽ አንተ ትምህርት ቤት ነው የምንማረው። ትንሽ ጢባራ ነገር ነች። ምን ከሷም ብሶ ነው ጢባራ አጥሪኛ ነበር። ልክ አሳይልሽ ነበር እንዴ? እኔልሽ ለሷን ሸነ ብለሽ ነው? እሺ በይ። ለምን ግን ታዲያ ከወጣ ነው ይቀርባዋን አንፈልገው? ዳናይ ዝም በይ። ሁለተኛ እሱን ስማታሽ መንገድ ላይ ሌላ ሰው ሊሰማን ይችላል። ደግሞ የተነጋገርነውን አትርሽኝ። አረሳሁትም እኮ ተይ። ግን ደግሞ ማላውቀው ወንድሜ ይናፍቀኛል። ይገባኛል እኮ የኔ ቅን። አይዞሽ እሺ። እሺ በቃ እንሂድ። ለሰፈር ያለው ልጅ ተይሻል የተቀመጠው የዛኔ እኮ የፍቅር ወረርሽኝ ማቻል ያወራሁት። አሃ የፍቅር ወረርሽኝ ተጠቂው እሱ ነው እንዴ? ታዲያ ምን አገናኘው? እና የዛኔ ሶሎበት ልጅ እኮ እሱ ነው። እና ታዲያ ምን ይሁን ነው የምትይው? እኔ እንጃ ግን ልቤ ዝም ብለሽ ሄደሽ ቀፊው ይለኛል። አቤት እቀፊው። በቃ ምን ነው? እሺ ማንኝ እጆቼን እኮ አውቃቸዋለሁ። አይሆንልኝም እኮ ደግሞ እንዴት እንደናፈቅሽ ብታይ። ጠፍተህ ነበር፣ እኔም ናፍቀኝ ነበር። ናፍቆት እኮ በአንድ ሰው ልብ ብቻ ያለ ነገር እኮ ነው። ኦ አንተ ደግሞ ሁሉንም ነገር ወደ ፍቅር ትወስደዋለህ። አዎ እና በሁሉም ቦታ ፍቅር ስላለ ነው። ህይወት ካለ እኮ ፍቅርም እንዳለ ይታወቃል። እኔ ግን በፍቅር አላምንም። ለምን? ምክንያቱም ፍቅር መጀመሪያው ውሸት ነው፣ መጨረሻው ደግሞ ህመም ነው። ማለት እና ሰው ስለከዳሽ ፍቅርን አታምኚም ማለት ነው? አንተ ደግሞ በጣም ፍቅርን ታምናለህ። በስማ አዎ አምናለሁ። ፍቅር ባለበት ሁሉ እኮ ሰላም ነው ያለው። አንዳንዴ ግን አንተን ሳይ ፍቅር መኖሩ እውነት ይመስለኛል። እና ፍቅር እኮ እውነት ነው። ነገር ግን ልብሽ እየተጠራጠረ አይምሮሽ ስለሚጨንቅ እኮ ነው። በቃ አትጨማለቅ። አንድ ቀን ግን ታምኛለሽ። ክረምቱን ወዴት እንሂድ? ሶሊ እህቴ ምን ሆነሽ ነው? ስለምን ያሰብሽ ነው? እኔ እንጃ ዳናይት፣ ያንን ሮቤልን ካየሁት በኋላ ውስጤ ዝም ብሎ ይጨነቃል። ምናልባት ጸጸት ይሆናል። ጸጸትም አይደለም ካልሆነ ፍቅርም አይመስለኝም። ግን እሱ ውስጥ የሚሰማው ህመም እኔንም ውስጥ ይሰማኛል። ረጅም ጊዜ እንደማውቀው ሰው ነው የሚሰማኝ። እንዴ ታዲያ ምንድን ነው? ቆይ እኔ እንጃ፣ እኔ አላውቅም። ምናልባት እኮ አንዳንዴ ፍቅርን ሲጀማበር እንዲህ ሊያደርግ ይችላል። አንቺ ዝም በይ። እኔ እንደዛ አይነት ሰው አይደለሁም። እውነቴን እኮ ነው። ታዲያ በቃሽ ዳናይት፣ ዝም በይ። ለነገሮች ያንን ለማንጠለሽ ይበቃሻል ዳናይት፣ በቃሽ፣ ዝም በይ። እሺ በቃ ሰሞኑን ልከልልሽ እና ታዲያ ክረምቱን ወዴት ነው የምንሄደው? አንቺ ምን ሆነሽ ነው? ምንም በቃ ብንሄድ አይሻልም? ነይ እንሂድ ዳናይት። እሺ በቃ ተረጋጊ። ሮቤል እባክህን አንሳው እባክህን። አሁን እሱ ነው የምትፈልጊው? አንቺ እዚህ ምን ታደርጊያለሽ? ማለት እዚህ ምን ታደርጊያለሽ? በመንገድ የገባሽው አንቺ ነሽ። ስለዚህ ልተውሽ አልችልም። እስኪ ዝም ብለሽ ከመንገድ ውጪልኝ። ነገርኩሽ፣ አይሰማም እንዴ?
ቆይ ናርዶስ ማለት ሮቤልን ስትጎጂው ዝም ብዬ የማይሽ ነው ይመስልሽ? ና ቶሎ ብሎ ሮቤልን ማግኘት ይኖርብናል። ዝም ብለሽ አይደለም እያለ እነዚህ ደግሞ ተገናኙ። የኔ መረቅ እንዴት ነሽ? አለው ለምን ሆነ ነው ደካከመ ትመስላለህ? አረም ድንቄ መረቅ። እኔ የምልሽ ሳባ አንድ ነገር ላስቸግርሽ። ምን እሺ? ሮቤልን ታገናኙኛለሽ? አላገናኙሽ። ሳባ እስኪ አንዴ እንኳን ለመረዳት ሞክሪ። ምን ልረዳሽ በእናትሽ? ስልኩን እንደሆነ አንሷ ሴጣና አንቺ ወስዳችሁታል። ምንድነው የምትይው? ሳባ ምንድነው የምትይው? እስቲ በቃሽ። አንተ ደግሞ አዎ ልክ ነው። ስልኩን ያሰረቀችው ናርዶስ ነው። ምን